ምንድነው ግን ምንድነው? የዘራም ነኝ መተትም ነኝ አሳብዳት ተብያለሁ። ከየት ነው የተላከው? ከአዲስ አበባ ከአዲስ አበባ ለምን? ተልኬያለሁ። እንዳሳብዳት አልካርምም አለችኝ። አልቃድምም አለችኝ። አንተ ጋር መታ ነበር? ቁጭ ብዬ አልቃድምም መታ ነበር አንተ ጋር? መታው ነበር። ልጅ ነበረች ምንም አታውቅም። ይዘውልኝ መታው ነው እና አልካድምም ማለት ታያት። እምቢ አለችኝ። ጠንቋይ ጋር መታ ነው? ጠንቋይ ጋር እናቷ ነች የወሰደቻት? እናቷም እህቷም ጠንቋይ ቤት መሳቱ ስጃዋት ነበር። እምቢ አለች። አልካድምም ማለት? አዎ እምቢ አለችኝ። እኔ ወደድኳት፣ እሷ እምቢ አለችኝ። ይሄ እንግዲህ ጠንቋዩ ላይ ያለው መንፈስ ነው። ጠንቋይ ቤት ስንሄድ በዚህ መንፈስ እንታሰራለን። ምን አልከኝ? በምን ገባ? ስትገባ በቀለበት። የት አለ ቀለበቱ? ቀለበቱ ነው ባህር ላይ ከሽፋ ስትባል ጣለችው። የት ባህር ላይ? ኢራቅ ባህር ላይ ጣለችው። ኢራቅ ባህር ላይ ጣለችው። ለምን ገባ በቀለበት? እሱ ላይ ነው ቀለበት ላይ ነው የደረገብሽ ተብሎ ተነገራት ከሀገር ቤት የብር ቀለበት ተልኮላት ነበር። ጣለችው። አስለቀኳትም። ከዛ በኋላ አሳብዳታለሁ። ሁሌ አስለቅሳታለሁ። እንዴት ነው የምታሳብዳት? አስለቅሳታለሁ ሁል ጊዜ። በዚች አስጀምሬ ራሷ አፋን አስከፍቼ አስነባታለሁ። ሳቁ የኔ ለምቧ የሷ እምባ የሷ ዘላለም ዓለም እምባ የሷ ሳቁ ያንተ ሳቁ የኔ። እስቲ አስለቅሳት። እንዴት ነው? እንደዚህም አይደለም። እስቲ አስቀምጠህ ነው? እንዴት ነው የምታስለቅሳት? እንደዚህም አይደለም። እነካዋለሁ። ልቧን እነካዋለሁ። በሁሉም እንድትጎዳ አደርጋታለሁ። በሁሉም እንድታዘን፣ ክፋት እንድታስብ፣ እንድትጨነቅ፣ ወደ ስር እንደቀረች አሳያታለሁ። ወደ ስር ቀርተሻል ብዬ ነው አሳያታለሁ። ከሰው ኋላ እንድትቀር አደርጋታለሁ። ገና እንደሷ የሚያገኝ አይደርስም አገሯ። እዛ ለምለም መሬት ላይ አትሄድም። ካልካደመችኝ አትሄድም። ትዝታ አለ እንዴ? አሁንም እምወዳት ሆነችብኝ። ቆንጆነቷ የኔ ሆነ፣ ውብነቷ ለእኔ ነው ብዬ ነበር። ልትወስድብኝ መጣ። ከዛ ድረስ አስመልጫት መጥቼ ነበር። እንዳታገኛ አርጊያት ነበር። የት ነው የምትኖረው? አዲስ አበባ። አዎ የት ነው የምትኖረው? አሁን እዚህ ጣሊያን ውስጥ ነው የምትኖረው። ምን እየሰራች? ከባሏ ጋር የምትሰራ የራሷ ስራ አላት። የት አለ ባሏ? ጎትቶ ይዞብኝ መጣ። ሳላለያያት ከሱ ጋር ሳላለያያት ትዳሯን ሳልበትን ገና ነው ትዳሯን ሳልበትን እንዴት ብዬ ልሂድ? አልወለደችም? ወልዳለች። አላት ልጅ እንቅራ ወስዳ ለዛ ለባለ ጦረኛ ሰጠችው። ማነው ጠበኛው? ባለ ጦረኛው ና አንተ እንዴት ብዬ ስሙን ልጥራው? ጦረኛ ማነው? ጊዮርጊስ ነው? ጦረኛው የተወለደችበት የልጇ ቀን አልጠራውም። ያቃጥለኛል። አልጠራውም። አንተ ደግሞ ማንቸስተር ነው ፋንቸስተር ትመስላለህ። የትኛው ተጫዋች ነው እንደዚህ እንዲህ የተቆራረጠ ነበር? ሙድ ነው አለኝ። ሙድ በላን ይላሉ የዛሬ ዘመን ልጆች። በሳምንት ራሱ እኔ አልስማማም። ለሰው በሳምንት ቢያንስ 3 4 ያጣላኛል። ሆቴል ሊያኖረኝ አልቻለም። የቱ ሰይጣን ነው ማለት የቱ? ምን አንተ ሙደኛ ሆንክ እኮ። እኔም ቆረጣለሁ። ሙድ እንብላ እያላችሁ ሙድ ነው በቃ ሙድ። ቅድም እንዳልኳቸው ነው የዘመኑ መንፈስ እንደዚህ ነው። አንዱ ቆራጣ በቴሌቪዥን ተቆረጠ፣ ሁሉም ይቆረጣል። አንዱ ቂጡን ከቀደደ ሁሉም ይቀዳል። አንዱ ባቱ ጋር ከተቀደደ ሁሉም ያችኑ ብቻ ማየት ነው። አንዱ ጭራ ካበጀ ሴቱን ሁሉም ጭራ ያበጃል። አሁን ደግሞ ዝትልትል የሆነ ቀሚስ መጥቶ ሁሉም ይንዘላተላል። እንደዚህ ምንድነው? ስንት ጭራ ነው? አህያ እንኳን አንድ ጭራ ነው ያላት። የልብስ ጭራ ምንድነው? ናተ አገኘችኝ ዛሬ አገኘችኝ። ትሄዳለህ? ተለበለው እሄዳለሁ። ተመልከክ። ወደ መጣሁበት ልመለስ። ወዴት ልመለስ? ወደ መጣሁበት፣ ወደዛ፣ ወደ ውሃ፣ ወደ ሲኦል፣ ወደ ሰዓቱ። ወደ ሲኦል ግባ። ቶሎ ባትነው ቶሎ ቦርጥን። እሷ የምታደርገውን አታውቅም። ያው ለእኔ ነው ችግሩ ማለት ነው። አይደለም ሲጋራ ነው ትለበልባለህ መሰለኝ። ሲጋራ ጭሳለሁ። እንደውም ቢጸልዩልኝ ደስ ይለኛል ለማተው አባቴ ለመተው አይደለም። ይሄ እኮ ያንተ እንጂ የእናንተ የሆነውን ካልተዋችሁ የእግዚአብሔር የሆነው አይጀምርም። ግልጽ ነው። መጀመሪያ የገባህበትን ስትወጣ የእግዚአብሔር የሆነው ደግሞ ይጀምራል። ልብሱም አካጩዝ ይሄም ሙድ ነው ማለት ነው። ይሄ ያሽሽ እንትን እኮ ነው። ያሽሽ ቅጠል እኮ ነው። ኧረ በለው
ልብሱም ጨሷል እኮ አንተ ብቻ ነው። ኧረ በስላሴ አው እንደዚህ ነው በቃ የዘመኑ መንፈስ ልክ እንዲህ ነው ይውላችሁ። ሁለንተናዊ አገዛዝ ነው። ሁለንተናዊ ጥፋት ነው። ሁለንተናዊ ማቋረጫ የሌለው ጉዳት ነው። ሁሉ ነገር መጥፋት ማለት ነው። እንዴት ትቻት ልሂድ? አልቻልኩም። ለእሷ ለቅሶ አሰብኩ። ለእኔ አነባሁት ለእኔ አታቃጥለኝ። እሄዳለሁ። ጸጉሯ ነው ወይስ ቅጥል? ታቃጥለኝ። ተቀጥላ ቆርጦ ቀጥል ነው ሳትቆረጥ እሺ ተቀጠለቻ። እቺ መቀጣጠሏ የራሳችሁን ያሳጣችኋል እኮ ደግሞ ለምን ቡዳው ይገባል ወይ ጸጉሯ እንዴት ያምራል ሲል በቃ እዛው ብት ገብቶ ቁጭ ብርም አውጥታችሁ ገዝታችሁ ዳቦ የምትበሉበትን ሰላጣ የምትገዙበትን ለዚያ ውላችሁ ያችኑ ያለችውን ሟሟጦ ደግሞ ስትፈቱት አብሮ ይፈታል። ልክ ሲፈታ አብሮ ግማሹን ቦድሶት ይወጣል። ምን አለ ወይራ ዘይት እየተቀባችሁ እኮ ያድጋል። ምን ችግር የለም። የጸሎት እንዲያድግ ከሆነ ከፈለጋችሁት ይበቃችኋል። ያለው ውበት ይሄ ቅጥልጥሉ የመጣበት ቦታ ላይ ደግሞ ችግር አለ። ራሱ ለገበያ ተሰርቶ ነው የመጣው። ጸጉራቸውን ቆርጠው እየሸጡ የሚኖሩ ሌሎች መንፈስ ያለባቸው አሉ። ልክ አንተ ስትቀጥል የዛ የነበረበትን ሰው መንፈስ አብረህ ትቀጥለዋል። ጌጥነቱ ቀርቶ መከራው ይጨምራል። የተፈጥሮ ውበት በእምነት ውስጥ የሚገነባ ነው። በአርቲፊሻል ነገር የምናደርገው እንቅስቃሴ መልሶ አርቲፊሻል ነው። የነበረንን ውበት ያሳጣናል። እንዳውም ጭራሽ ተጨማሪ ቡዳ ለመበላት መንገድ ይከፍታል። በላ አብላውጥ ቶሎ ስንት ናችሁ? አይ 82 ነን። 82 ነን። ሰይጣን አጋንንት ሰይጣን ነን። እሺ አብላውጥ በሙሉ አብላውጥ። ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ቶሎ ሰባት ተነሽ። በደግ አንሳት። በደግ አብራችሁ ነው የምታጨሱት? ታጨሱ? አብረን ነው የምናጨሱ። አብረው ነው የሚለበልቡት። ጎበዞች ናቸው። እውነት ነው። እውነቱን ነው የምናገረው። እውነት ነው። እውነት ተናግሮ የመሸበት ማደር ይላሉ የድሮዎቹ። ዛሬ ሐሰት ተናግሮ መክበር ነው። ተነሽ። የእኛ የሆነው አመልና ሱስ ወደን ያስገባ ነው ሲቆም የእግዚአብሔር ይጀምራል። የእግዚአብሔር እንዲጀምር የእኛ የሆነው መቆም አለበት። ግልጽ ነው። ብዙ የእኛ የሆነ አለን የምንለው ነገር አለን። ፋሽኑ አለን። ማስቀል ምናምን የለም። ቅድም ነው የበጠሰው እሱ ያብድ ነበር እኮ። በይ በርቺ። አባ ግራሴ በጣም አመሰግናለሁ። እውነት እግዚአብሔር ይመስገን። ዚዮ ግራሴ ይሄንንም በደንብ ቁረጠው። ስታይሉ ደግሞ እስኪ እንዴት በእናትህ ይቺ የጭንቂዋ ነገር ነች። ቀና በለ። ዋይ ይቺ ሙልጭ ነው ማለት ያለበት። ሙልጭ አደርገዋለሁ። ግራሴ በል። እግዚአብሔር ይስጥልኝ። እሺ በል። ምንድን ነው? መተት ምን አድርጋት ነው የተባልከው? ንገራቸው። ግደላት ነው የተባልከው? አዎ ቀዳዳ ግደላት። ምኗን ቀዳዳሃታል? አዎ። የት አለ ያስቀደድከው? ይሄ በሙሉ ቀደዋል? አዎ። ሶስት ጊዜ ይሄን በሙሉ እስቲ ቆይ፣ ይሄ በሙሉ ሶስት ጊዜ ያስቀደድካት? አራተኛ እየጠበቀች ነው።
አራተኛ እየጠበቀኝ ነው። ሰይጣንና አጋንንት ነው። ሁሉም ለምንድን ነው የምታስቀድዳት? ወደኋላ መኖር የለባትም መኖር የለባትም መኖር የለባትም። ይኸውልህ ሰይጣን እንዲህ ወስኗል። መኖር የለባችሁም ይላችኋል። መኖር የለባችሁም የሚል ውሳኔ እንዲህ ከወሰነ ምን ታደርጉታላችሁ? ስለዚህ 3 ጊዜ ያስቀድዷል። አንዱም ቦታ ሐኪም ላይ ይሆናል። ያለች ቀድጃታለሁ። የታል ልጇ? ያለች 5 ወር ሁሉ ነው የቀደድኩት። ልጇን ልወስድ አልቻልኩም። የታለች ልጇ? ሲናት ወዷን ጧጧ ታሳምማታለሁ። ልጇን ህፃኗን እናቷ ላይ ሆነ ነው የምታሳምማት? አዎ። እናት ላይ ክፉ ሆኖ ደግ አድርጎ ማየት አይችልም። አገላለጹ እንዴት ነው እንደው የምልህ ለመግለጽ ይኸውልህ፣ እናት ላይ ክፉ ሆኖ ደግ ሆኖ ማየት አይችልም። ክፉ ሆኖ ነው ማለት። ቤተ ክርስቲያን ስትመጡ መስቲካ አትብሉ። መስቲካ አይበላም፣ ነውር ነው። ፓርላማ ሲቀመጥ አንድ የህዝብ ተወካይ መስቲካ አይበላም፣ ነውር ነው። ነገ ፓርላማ ብትገቡ ማለት ነው። በሚዲያ መስቲካ እየበላ መገለጥ የለበትም፣ ነውር ነው፣ አደገኛ ነው፣ ጥሩ አይደለም። በተለይ ደግሞ ከሁሉ በላይ ቤተ እግዚአብሔር አኛኛኛ አይባልም። ሌላው መስቲካ እንኳ መብላት ከፈለክ ሰው በማያየው መልኩ ነው እንጂ ፋሽን አይደለም። ጥሩ አይደለም። ሹፌር ከሆንክ ለመንዳት ምናምን ያዛኛው ላይ ነው። እንደውም ቡና ያማ አያስፈልግም። እንዲህ አይነት ግብር ውስጥ መግባት የለብም። ጸሎት ብቻ ነው። ነቃ ብለህ ዘርበላዚ ምናምን ብለህ በክርስቶስ ስም ገስጬሃለሁ ካልከው እኮ ፍጠጥ ትላለህ። ችግር የለብም። ሌላ ምርቃና ነገር ድጋፍ አያስፈልገንም። ልጇን ምን ማድረግ ነበር የፈለግከው? መውሰድ። ምን? እንዴት አድርገህ? ና ከወዷ ውስጥ መውሰድ። መግደል አልገደልክም ግን? ኖ አልገደልኩም። ይቺ ነች ልጇ? አዎ። ምን ታደርጋታለህ? ሆዷን ጧት ጧት ቆርጣታለሁ። ለምንድን ነው የምትቆርጣት? በየ3 ቀኑ ነው ሽንት ቤት ማስኬዳት። ለምን? አሰቃያት። በልቧጥና ውጣ ከሆድ ውስጥ። እናት ላይ ሆኖ ልጅ ስለሚያይ ነው። ልጅቱን በምቀኝነት አይን ያያል። የእሷ የእናትነት አይን በመንፈሱ ይለወጣል። ይገባችኋል አባባሌ? ብሎ ቲያትር አይደለም ግን የህይወት ጉዳይ የመኖርና ያለመኖር ጉዳይ ነው። እንደ ቲያትር የምትመለከቱ ከሆነ ተሳስታችኋል። አዲስ አበባ እንደ ቲያትር ነው የሚያየው። አንዳንዱ የሚገርም ነው። እያየም ድራማ ይሰራል ይላል። ከዚህ ስደውሉላቸው አይ ድራማ ነው የሚሰራው አላሏችሁ? ሂዱ እዛ ስትሏቸው እናንተ ተገንዝባችሁ አምናችሁ ቲያትር ነው የሚሰራው ይሏቸዋል። ራሳቸው ቲያትሮች ናቸው። ይሄ ህይወት ነው። በል ተመርክክ። ስንት ናችሁ? 400 ምን? ሰይጣን መተት ሁሉ። ሰይጣን መተቱ ምን አድርጋ ነው የተባልከው? አሰቃያት። እሺ። እድሜ ልኳን አሰቃያት እድሜ ልኳን። እሺ። መጨረሻ ላይ ግደላት። ስንት ዓመት ነው ጠቅላላ ሏ ላይ ካለ? እድሜ ልኳን። ስንት ነው እድሜዋ? 33 ዓመት ሙሉ ቁጭ ብለሃል? አዎ። ቆይ የእሷን ልጅ ገና ካሁኑ በዚህ አስተሳሰብ ምን ልታረጋት ነው? በወዷ ላይ ላሰቃያት። አሰቃይተህስ? ከሷ ጋር ልገላት። እናት ለልጇ ልገላት የሚል ቋንቋ እንግዲህ ምንድን ነው ይሄ? እንዴት ነው ስትሰሙት? እንዴት ነው? የዘመኑ ትውልድ ግን ልገላት የሚለው ነገር ላይ እንደ ሰይጣን ደስ ይለዋል። አንዳንዴም ታዲያ ምን ትጠብቃለህ ይላል። እና ይሄን ያህል ሄደናል። በልቧጥ ነው። ቶሎ ውጣ ከወደ ውስጥ። እሺ አፍ ላይ ውጣ ሁላችሁም። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም
በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 ጮነቱ ዛር ነኝ። ቀጥ በልና ቁም። ምን አረካት? ምን እያረካት ነው የኖርከው? አሳምማታለሁ ወገቧን እግሯን። ለምን ነው የምታሳምማት? ትናደዳለች። ምኗን ነው የምታሳምማት? ወገቧ ጉራ በዚህ ቁስል ይወጣል። እስቲ የት አር ቁስል ያረከው? እዚህ ጋር አለ። እንዴት አረከው? ያብጣል። ይሄን ታሳብጠዋለህ? እሺ። ቁስል አለ። እሺ። ትናደዳለች። ራሷን ታማለች። እሺ። ታሳምማታለህ? አዎ። ስታስኬዳት እንዴት ነው? እችኛዋን ትስባታለች። እስቲ ሳባት። እንዴት እያረክ ነው የምታስኬዳት? ስትነሳ ወገባቱም ያማታል። መርፌ ማስወጋት ወገቧ እና የሚቀጥለው ኦፕሬሽን ልታረግ ነው። ቶሎ በል ውጣ ከወገቧ ላይ። ስንት ናችሁ? ስንት ነህ? 5 ነኝ። በል ተነስ፣ ሩጥ፣ ሩጥ፣ ተነስ። ምን ወገብ ነው? ቶሎ ሩጥ፣ ሩጥ፣ በደንብ ሩጥ፣ ሩጣ፣ በደንብ ሩጥ እኮ አልኩህ። የምን ወገብ ነው? አረ በደንብ ሩጥ። ወደ ላይ ከፍ አድርገውና ከፍ አድርግና ሩጥ። እግርን አንሳ በደንብ ቶሎ። የምን ኦፕራሲዮን ነው ደግሞ? ቶሎ ቶሎ። ስንት ዓመት ነው ከያዝካት? 10 ዓመቷ። ሰይጣንና አጋንንት ነው። ሰይጣንና ዛር አላት። ሰይጣንና ዛር ያው ዛር ሰይጣን፣ ዛር አጋንንት ነው። አዎ ዛር በሰይጣን። እሺ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ቶሎ 7 ጮነቱ ቶሎ በል። እግዚአብሔር ይመስገን። የቤተክርስቲያን አገልጋይ ናት። የት ነው? በለንደን ደብረ ሳህል ቅዱስ ሚካኤል የቤተክርስቲያን አገልጋይ ናች። በአንድ ነኝ እዛ 10 ዓመት አውቃታለሁ። ኤልሳ አብራችሁ ነበራችሁ? አብረን ነው። ትላንት ይሄ አብጠዋል እዚህ መምጣት ያሰብኩ አለችኝ። አው ዛሬ ተያዘላት ተፈወሰች። ማነሽ? ኤልሳቤት። ኤልሳ። እስቲ ዱብ ዱብ በእግርሽ አሁን በደንብ አለ። ግን ምንም የለኝ። እስቲ ሩጪ፣ በደንብ ሩጫ። ቀሚሱ ወደ ላይ በውኝ። የሚገርም ነው። ከለንደን የመጣሽው? አዎ አዎ። አለ አሁን እግርሽ? ምንም እስኪ ውይ ሄደ። የለም ሄደ። ምግል ነበር ሄደ። እዚህ ጋር ምግል ይዞ ነበር። ወደ ላይ በውስጥ። እንዴት? ምንድን ነው መግል የያዘው? ይሄ እንትን እንደዚህ አውቆ ነዋ። አሁን ምንም አይሰማሽ? ምንም የለውም። የሚገርም ነው። መግል እንደ መግል ይዞ ነበር። በየዓመቱ ያደርገኝ ነበርና ትቶት ነበር። እመጣለሁ ብዬ ሳስብ ጀመረው። ቀጣፊ በይው። ዛር ነው ይሄ፣ ዛርና የመተት ምናምን። በደንብ ጀልጫ። ይሄ ገመዱን ጨምሪበት እዚህ ላይ በደንብ ስትሰግጂ ስትንበረከኪ በጸሎት በደንብ መቀጥቀጥ ነው። ሁሉ ጸሎት ነው የማረው። እሺ በርቺ። አይዞህ። ልብስና በጫማ ነው። የሰው ልብስ ለምሳሌ የውጭም ይሁን የውስጥ ልብሶች ላይ ጫማም ላይ በመመተት ነው። ይሄ የሰውየውን የትኛውንም ልብስ በመውሰድ ልብሱ ላይ የጥላ ወጊ ድግምት በመድገም ከህመም እስከ ሞት ያደርሱታል። ሶስተኛው በቀጥታ ወደ ሰውየው በመላክ ነው። ጥላ ወጊ መተት የሚላክበት ሰው አጋንንቱን ጠርቶ እከሌን ግደልልኝ በማለት በቀጥታ በስሙ ወደ ሰውየው ይልክበታል። በዚህም ሰውየውን እስከ ሞት ያደርሱታል። አራተኛው በዘንግ በጦር ባንካሴና በጃርት ሾክ በጫፉ ላይ ድግምቱን ደግመው ሰውየውን ወቅተ ግደለው በማለት የሚመትቱበት ዘዴ ነው። ይሄ ሲሆን ነው አንዳንዶች በድንገት ወጋኝ ብለው ለህመምና በጣም ብዙ ቤት ውስጥ ልጆቻቸውን የሚረግሙ ወላጆች አሉ። አንቺስ እንደወልደሽው ምን አይነት ነገር ውስጥ ገባሁኝ? ኧረ በስመ አብ አንቺስ እንደው በቃ የእናት አባቴ አምላክ ድፍት ያርግሽ አትሄጂም ከዚህ ምናምን ይላሉ። ነገሩን ቀለል አድርገው ነው የሚያወጡት። ግን ይሰራል፣ ስራውን ይሰራል። በውስጥ በኩል ሆኖ ስራውን ይሰራል። እርግማን ወይም ሟርት ወይም ደግሞ መጥፎ ንግግር ከአፍ አውጥቶ ልጆችን መናገር አይምሯቸው ላይ ይጻፍባቸዋል።
በእርግጥም እርግማን መሆኑን ካወቁት ደግሞ ይጨነቃሉ። እርግማን እንደሚደርስ ወይም ደግሞ መጥፎ የሆነ ነገር መጥቶ እነሱ ላይ እንደሚሰራባቸው ካወቁ ደግሞ የበለጠ ይጨነቃሉ። ግን ምንድነው ማስተማር ያለብን? መልካም የሆነ ነገር ሁልጊዜ መጥፎ ነገር እንደሚያጠፋ ማስተማር አለብን።